በዚህ ነገር እንዴት ልበላችሁ እና በቃ ያ ሁሉ ጊዜ እነዚያን ጊዜያቶች በዛም ጊዜ ስሰደብ ድሮም ወደፊትም ማለቅ ሰው ፉጋ ነበረ። የሆነ ነገር የምነግራችሁ ነገር ቢኖር መሀላችሁ ላይ ሰው አታስገቡ። ከኛ ጭምር፣ ከኔ ጭምር፣ ከዳኒ፣ ከጽጌ፣ ከይሳቅ ማንም ሰው ፋሚሊም ቢሆን አባት እናትም ቢሆን ከዚህ በኋላ ፍቅር ሲኖር ጠብ ግዴታ ነው። ግን ያን ጠባችሁን ሰው ሳያውቅ አንተ ትብስ አንቺ ትብሽ የተባባላችሁ ነገሮቻችሁን በቃ ሽፍን አድርጋችሁ እንድትኖሩ ነው። ፍቅር እንግዲህ ከፉዬ ጋር ያለኝ ነገር እዚህ ላይ አብቅቷል። ስለዚህ ከዚህ ሀገር ወጣ ብዬ ራሴን መርሳት እፈልጋለሁ እያለች በጣም እያለቀሰች ነበር ማለት ነው። ከትናንትና በስተያ ለሩታና ለአብርሃም ሰላም ስትፈጥር እያየን ነበር። የእሷ ነገር ደግሞ እንግዲህ እንደዚህ እያስለቀሳት ውስጧን እያመማት አየር መንገድ ነው ያለሁት። ለፉዬም አልደወልኩለትም። እሱም የራሱን ህይወት ጀምሯል። በቃ ስለሱ ያለው ነገር መርሳት እፈልጋለሁ። ለእኔ ብዙ ነገር የነበረ ሰው እንደዛ በሰደበኝ ጊዜ፣ ሰው ብዙ ነገር ባረገኝ ጊዜ፣ ሰው ፎቶዬን እየዘቀዘቀ ብዙ ነገር ባለኝ ጊዜ ካጠገቤ የነበረው እሱ ነው። ምንም ነገር እንኳ ቢሉ እንዳይሰማሽ እኔ ከጎንሽ ነኝ እያለ በጣም እያጽናናኝና እያበረታታኝ በጓደኝነት መልኩ በጣም ብዙ ቆይተናል። ከዛም በኋላ ደግሞ በፍቅረኝነት እንግዲህ ብዙ ነገር አሳልፈናል። ክፉንም ደጉንም አብረን አሳልፈናል። በቶሎ የሚረሳ አይደለም። ስለዚህ ወጣ ብዬ ራሴን አረጋጋለሁ፣ እመለሳለሁ። ከተመቸኝ እዛም ሆኜ ቪዲዮ ሰራላችኋለሁ፣ ካልተመቸኝ ደግሞ ስመጣ አወራችኋለሁ እያለችን እንግዲህ ትናንትና አይተናል ማለት ነው የፍቅርን ቪዲዮ። እንግዲህ ፍቅር አየር መንገድ ነው ያለሁት ብላ እንግዲህ እፉዬም ጓደኛው መጥቶ ነበረ። የተንቢ ወንድም ማን ነው የሚባለው እሱም መጥቶ ነበረ። እንደገና ደግሞ የሆኑ ሁለቱ ጓደኞቻቸውም እንደዚሁ ተሰብስበው እንግዲህ እፉዬን ለእኔ ብለሽ ዘለላ እንባ እንድታለቅሽ አልፈልግም፣ እንዲወርድሽ አልፈልግም፣ ግን ለእኔ ብላችሁ ደግሞ አታስቀሯት፣ መሄድ ካለባት ትሄድ እያለ ነበር እፉ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍርፍ ይበል። እንግዲህ ያው ዛሬ በፍቅርና በአብርሽና በሩታ እና በነዳኒ በነ ሲኖትራክ ምናምን ነው የመጣውላችሁ ዛሬ። ያኔ ገበስበስ አረጋቸው እና ደግሞ በብሩክና በሃይሚ ማለት ነው እና በፍቅር እንግዲህ እንዳልኳችሁ ያው ከፉዬ ጋር ያለውን ነገር ጨርሻለሁ፣ መሄድ እፈልጋለሁ ብላ አየር መንገድ ሻንጣዋን ይዛ እንግዲህ ሁሉም ሰብሰብ ብለው አትሄጂም፣ አምጪ ፓስፖርቱን፣ ማን ነው የተንቢ ወንድም ፓስፖርቱን ቀምቷቸው እሮጧል ማለት ነው። እንግዲህ ፍቅርም እየሮጠች ተከትላቸዋለች። ፍቅርን እውነት መንገዷ ያስቀሯት ይሆን ወይስ እንዴት ያደርጉ ይሆን? ይሄንን እንግዲህ ነገ ተነገ ወዲያ ወይም ዛሬ ቪዲዮ ትለቅልናለች ብለን እናስባለን። ሌላው አብርሃምና ሩታ ናቸው። አብርሃምና ሩታ እንግዲህ ያው ሰላም ፈጥረዋል። በተለይ ፍቅር ያለውን ነገር ሁሉ አስረድታት ያው ሩታን ነገሮችን እንድትተው አድርጋታለች ማለት ነው። ለሷ የሚሆናት አጣች እንጂ ፍቅር ግን የነሱን ህይወት አስተካክላለች ማለት ነው። እና እንደዛ ካደረገች በኋላ ደግሞ ስለ ራሷ ያው ሄዳለሁ እያለች ነበር ማለት ነው። እንግዲህ አብርሃምና ሩታ በሌላ እንትን መተውልናል ማለት ነው። ሰብሰብ ብለው ጽጌ፣ ሲኖትራኳና አብርሃም፣ ሩታ እና ዳኒ ሆነው ሰብሰብ ብለው ኬካቸውን እየቆረሱ እንግዲህ ደስታቸውን ነገር ምናምን ያው እንደዛ እያረጉ አይተናል ማለት ነው። ትናንትና የለቀቁት ቪዲዮ ላይ ሁላችሁም ሲኖትራኳ ለቃለች ማለት ነው። ስለ አብርሃምና ስለ ሩታ ኬክ ምናምን እየተቆረሰ ከእንግዲህ በኋላ ምንም ሰው አታስገቡ፣ እራሳችሁን አስተዳድሩ እንጂ በመሀላችሁ ሰው አታስገቡ እያለች ነበር። ሩታም ብዙ ነገር ተምሬያለሁ፣ ራሴን ብዙ ገምግሜያለሁ። በትዳር ላይ በሁለት ሰዎች መሀልም ሶስተኛ ሰው ማስገባት
እንደሌለብን ችግራችንን ራሳችን መፍታት እንዳለብን ተረድቻለሁ። እንደገና ደግሞ ሁላችንም እልህ ይዞን ነው እንጂ ይሄን ያክል የሚያዳርስ አልነበረም። ግን እሱም እኔም በልህ ስለነበረ ነው እዚህ ቦታ የደረስነው እያሉ እንግዲህ እያወሩ እየተበጠረቁልን ነበር ማለት ነው። እኛም አፋችንን ከፍተን እየሰማናቸው ነበር። መቼም ከመስማት ወደኋላ እንልምና ማለት ነው። እና እንግዲህ ሁሉም አንዳንድ ነገር እያለ እንግዲህ ሩታና አብርሃም ወደ ቀድሟቸው ተመልሰዋል ማለት ነው። ይህ ሁሉ የሆነው በጋሽዬ ነው እና ጋሽዬ እናመሰግናለን ብለናል። ሌላው እንግዲህ የዩቲዩባ ንግስት ያው ንግስት የተባለችው ሩታ ነበረች። ሩታ ቀርታለች ማለት ነው። ንግስት ልትባል አትችልም። አሁን ንግስቷ ሀይሚ ናት ማለት ነው። እንግዲህ ሀይሚና ብሩክ ደግሞ ወደ ዱባይ ሄደዋል ማለት ነው። እንግዲህ ዱባይ ላይ እየተዝናኑ ዘና ፈታ እያሉ አይተናቸዋል ማለት ነው እና በጣም ደስ ይላል። እንግዲህ ቡታጅራዎች ብዙ ነገር ትችሉበታላችሁ ብለናል። ግን ደግሞ ሩታና ማነው ሀይሚና ብሩኬም እንደ ሩታና እንደ አብርሽ እንዳይሆኑ በጣም እፈራለሁ፣ እሰጋለሁ ማለት ነው እና በጣም ደስ ይላል። ሀይሚና ብሩክ ያላቸው ነገር ጥሩ ነው። በርቱ፣ በዚሁ ቀጥሉ እንላለን። ግን የምላችሁ ነገር ምንድን ነው? ሁሉን ነገር በልክ በገደብ አድርጉት እና ያው ለሚመጣው ነገርም ተዘጋጁ ማለት ነው። ምክንያቱም ፍቅር ሲኖር እንቅፋት አይጠፋም እና እንቅፋቱን ለመቋቋም ጠንካራ መሆን ይኖርባቸዋል። እንግዲህ እንደ ሩታና እንደ አብርሃም ከሆናችሁ ደግሞ ብዙ ተመልካቾችን ታስቀይማላችሁ ማለት ነው እና አሁን ላይ እናንተ ተወዳጅ ሆናችኋል። በርቱ፣ ቀጥሉበት። ብሩኬ ሲታይ መልካም ልጅና ጥሩ ልጅ ይመስላል። ሀይሚም እንደዛው። ስለዚህ ሁላችሁም በርቱ ማለት ነው የምለው። ቡታጅራዎች በርቱ። ግን ፍቅርን ብቻዋን አትተዋት እላለሁ። እውነት በጣም አለቀሰች። ስታለቅስ አለቀስኩ። ማርያም ውሸቴውን እውነት የራሷ ጉዳይ እንጂ ግን አለቀስኩ። እውነት በጣም ነው ያስለቀሰችኝ ፍቅር ማለት ነው። ስለዚህ እፉዬና ፍቅር አንድ ላይ አይሆኑም። ምክንያቱም ሁለቱም እምነታቸው ራሱ አይፈቅድም። ስለዚህ ፍቅር ደግሞ ይህንን ከውስጥሽ አውጥተሽ ጥለሽ የራስሽን ግራ ጎንሽን ፈልጊ ይላለው። እፉዬ የራሱን ህይወት ጀምሯል ከእፉዬ ጋር በቃ እሱ የራሱን ህይወት ጀምሯል። አንቺም የራስሽን ላይፍ መጀመር ትችያለሽ፣ የራስሽን ህይወት እንትን ማለት ትችያለሽ ብዬ አስባለሁ። እና ብዙዎች ኮመንት እየሰጡሽ ያሉት ጥሩ ነው፣ በይ በርቺ፣ የራስሽን ህይወት ለመጀመር ሞክሪ እያሉሽ ነው። ስለዚህ አንቺን የመሰለና አንቺን የሚመስል ፈጣሪ ይስጥሽ እላለሁ። ለእሱም እንደዛው፣ እሱ እንኳን የራሱን ያገኘ ይመስለኛል። ስለዚህ አንቺ ደግሞ የራስሽን ህይወት የራስሽን ለመምራት ያኔ እምነትሽን አክብረሽ ትዳር ሲጀመር ፈጣሪ ሲመርቀው ነው፣ ከሰማይ ከፈጣሪ ሲሰጥ ነው እና ፈልገን የምናገኘው አይደለም። ትዳር ፈጣሪ ከሰማይ ሲሰጣችሁ እግዚአብሔር ሲባርካችሁ ነው እንጂ ከሌ የኔ ይሆናል ከሌ ለኔ ካላደረኩት ብለን ሙጭጭ የምንል ከሆነ መጨረሻችን አያምርም እና ስለዚህ ፍቅር በጸሎት በርቺ። እግዚአብሔር የራስሽን ግና ጎንሽን እንዲሰጥሽ ወደ እሱ በጸለይ ነው እንጂ ካለ ሃይማኖትሽ ገብተሽ በዚህ ልክ ማልቀስሽ እና በዚህ ልክ መጎዳትሽ አስፈላጊ ነው ብዬ አላስብም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ትርፍ ይበል።